በዚህ ጊዜ በጣም በሰፊው የምታውቁት ፕሮፎርም ኢንዱስትሪ አሁን ላይ በደንብ ተስፋፍቷል። አብዛኞቹ ትሬደሮችም ላይቭ አካውንታቸውን ትሬድ ከማድረግ ይልቅ በፕሮፎርም ትሬድ ማድረግ ይቀላቸዋል። አሁን ላይ በጣም የሚጠቀሙት ፕሮፎርም ነው። ዛሬ ምንድነው ይዤላችሁ የመጣሁት ፈንድድ ትሬደር ማርኬትን ሪቪው እናደርግና ከነሱ ላይም $5000 ፈንድድ አካውንቶችን ጊቭአዌይ አረግላችኋለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ስታዩት ሙሉ ስለ ፕሮፎርሙ ሙሉ መረጃ ይኖራችኋል። ከዛም ደግሞ እድለኛ ከሆናችሁ 5 ልጆች የ5000 ፈንድድ አካውንት ባለቤት ትሆናላችሁ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ድረስ እዩት ማለት ነው ስለሚጠቅማችሁ። ቪዲዮ ከመጀመራችሁ በፊትም ለጓደኞቻችሁ ቪዲዮን ሼር ማድረጋችሁ እንዳትረሱ፣ ምክንያቱም እነሱም እድለኛ ሊሆኑ ስለሚችሉ። እንደገና ሰብስክራይብ እና ላይክም ሳታደርጉ እንዳትጀምሩት ማለት ነው። በተጨማሪ ደግሞ ፎሬክስ ትሬዲንግ ፕሩቭን በተደረገ ሲስተም መማር የምትፈልጉ ልጆች የ2 ወር ሜንቶርሺፕ ጀምረናል። ምዝገባ የምንጨርሰው ኤፕሪል 27 ነው። ሙሉ መረጃውን eulfxtrading.com ላይ ማግኘት ትችላላችሁ። ሊንኩንም ዲስክሪፕሽን ላይ ወይ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ምዝገባ ሳያልቅባችሁ ሬጂስተር ማድረግ የምትፈልጉ ሰዎች ሬጂስተር ማድረግ ትችላላችሁ። በጣም የተወሰኑ ተማሪዎችን ነው የምንቀበለው። እስካሁንም የተወሰኑ ተማሪዎችን ተቀብለናል ማለት ነው። ስለዚህ እናንተም እድሉ እንዳያመልጣችሁ ተመዝገቡ ማለት ነው። ዌብሳይታችሁን እንደምታዩት ክሊር የሆነ ዌብሳይት ነው። fundedtradermarket.com ይባላል ማለት ነው። ሊንኩንም ዲስክሪፕሽን ላይ ወይም ኮሜንት ላይ አስቀምጥላችኋለሁ። እነዚህ ፕሮፎርሙ ላይ ከሚመቸኝ አንደኛው ፊቸር ወይም ከተመቸኝ አንደኛው ፊቸር ፔይአውት በ24 ሰዓት ውስጥ ጋራንቲ ነው እና ደግሞ ፔይአውታችሁን በፈለጋችሁበት ቀን ወይም በፈለጋችሁበት ሰዓት ውስጥ መጠየቅ ትችላላችሁ። ይሄ የ1 ወር የ2 ሳምንት የ1 ሳምንት ሊሚት የላችሁ ማለት ነው። ፔይአውት እናንተ ማውጣት በፈለጋችሁበት ሰዓት መጠየቅ ትችላላችሁ፣ ግን በ24 ሰዓት ውስጥ ጋራንቲ ደርሳችኋል ማለት ነው። ኖርማሊ ፕሮፎርም ሳይ አንድ የማየው ነገር ትረስት ፓይለታቸው ነው። ከዚህ በፊትም ቪዲዮ ላይ ተናግሬ ያለው ትረስት ፓይለታቸው ፖዚቲቭ አትሊስት ከ4 በላይ እና ከ4.23 ወይ ከ4.5 በላይ ሲሆን ደግሞ በጣም ሃይ ይሆናል ማለት ነው። እና ትረስት ፓይለታቸውን ነው ማለት እዚህ ጋር እንደምታዩት 209 ሪቪው አላቸው። ብዙ ሪቪው አይደለም ግን 4.6 እንትን አላቸው። ትረስት ፓይለታቸውንም ገብቼ አንብቤዋለሁ ዘሆል ማለት ነው። ወደ እዚህ ጋር እንደምታዩት ደግሞ ላይፍ ታይም ፔይአውቶች ሁሉም በየቀኑ ፔይአውቶችን እዚህ ጋር ይቀመጣል ማለት ነው። አይ ሆፕ እናንተም አንደኛው ትሆናላችሁ እዚህ ጋር ከምትቀመጡት ውስጥ ማለት ነው። እና እዚህ ጋር ስንመጣ ምን ይላል? አፕቱ 100% ስፕሊት ይላል ማለት ነው። 100% ስፕሊት ማለት ከ80 ይጀምርና እናንተ ፈርስት ፔይአውት ላይ እንደዛ ሰከንድ ሰርድ እያለ ስኬል እያደረጋችሁ እስከ 100% ስፕሊት ድረስ ማግኘት ትችላላችሁ ማለት ነው። እንዳልኳችሁ ፔይአውት ኦን ዲማንድ ነው ማለት ነው። እዚህ ጋር 3 አይነት የአካውንት ታይፖች አላቸው። ፈርስት ስቴፕ ኢቫሉዌሽን፣ ሰከንድ ስቴፕ እና ኢንስታንት ፈንዲንግ አላቸው ማለት ነው። ከፈርስት ስቴፕ ኢቫሉዌሽን ስናልፍ 2 አይነት አካውንት አላቸው በፈርስት ስቴፕ ኢቫሉዌሽን ማለት ነው። የመጀመሪያው ናይትሮ ይባላል፣ ሁለተኛው ደግሞ ናይትሮ ፕሮ ይባላል። ምንድነው ልዩነታቸው? ናይትሮ ላይ ምንድነው ያለው? ታርጌት ፕሮፊት ታርጌት 10 ነው፣ ማክሲመም ድሮዳውን ደግሞ 6 ነው፣ ዴይሊ ድሮዳውን ደግሞ 4 ነው እዚህ ጋር እንደምታዩት ማለት ነው። ፕሮ ላይም ደግሞ ስንመጣ 10 ነው ታርጌቱ፣ ግን ዴይሊ ድሮዳውኑ እና ማክሲመም ድሮዳውኑን እዚህ ጋር ልዩነቱ እንደምታዩት ከዛኛው ጋር ይሄኛው አነስ ይላል። እዚህ ጋር 6 ነው፣ እዚህ ጋር ደግሞ ማክሲመም ድሮዳውን 3 ነው ማለት ነው። ዋጋውን በጣም ይቀንሳል። አሁን ላይ ደግሞ ዲስካውንት ላይ ናቸው። ኖርማሊ እኔ አይ ዶንት ፕሪፈር ቢግ ዲስካውንት ያላቸውን ፕሮፎርሞች፣ ግን አሁን ላይ በተረዳሁት ሁኔታ አዳዲስ ፕሮፎርሞች ሲመጡ ራሳቸውን ፕሮሞት የሚያደርጉበት ዌይ ነው። ምክንያቱም ኢኩዊቲ ኤጅንም አይተናል ማለት ነው። ለዛ ነው አሁን ላይ ፕሮፎርሞችን መድፈር ወይም ዲስካውንት ያላቸውን ፕሮፎርሞች መድፈር የጀመርኩት ማለት ነው። ኖርማሊ እኔ የፈርስት ስቴፕ እና ኢንስታንት ፈንዲንግን አልመክርም። እኔም ደግሞ አካውንት አለኝ የ2 ስቴፕ ስታንዳርድ አካውንት በዚህ ፕሮፎርም ላይ ማለት ነው። እኔ የሚመክረው 2 ስቴፕ ነው። ስታንዳርድ መሆኑ ደግሞ ልዩነቱ ስታንዳርድ እና ስፒድ ልዩነቱ ደግሞ 2 ስቴፕ ላይ ስንመጣ ስፒድ ላይ 8% ታርጌት ነው ያለው። ፈጥናችሁ ፕሮፊት ታርጌት ታደርጋላችሁ፣ ግን ማክሲመም ድሮዳውን 8% ይሆናል ማለት ነው። ስታንዳርዱ ላይ ደግሞ 10% ታርጌት 10% ማክሲመም ድሮዳውን ይሆናል ማለት ነው። ያው ፌስቱ 5 ነው ሁለቱም ላይ ማለት ነው። ኢንስታንት ላይ ስንመጣ ግን ስታንዳርድ እና ፕሮ የሚባል አለ። ስታንዳርዱ እንደምታዩት ዋጋቸውን ማየት ትችላላችሁ። ቢፎር ዲስካውንት 99 ይላል። 5K አካውንት ግን ማክሲመም ድሮዳውኑ 5 ነው። ዴይሊ ድሮዳውኑ ደግሞ 3% ነው። ስፕሊቱ ደግሞ እዚህ ጋር አፕቱ 80% ይላል እና የመጀመሪያ ፔይአውታችሁ 50% ፔይአውት ነው። ሁለተኛው 60% ስፕሊት፣ ከዛ ሶስተኛው 70% ስፕሊት ዘን 80% ብሎ በአራተኛው ፔይአውት ከዛ ኮንስታንትሊ 80% ይሆንላቸዋል ማለት ነው። በፕሮ እና በስታንዳርድ ውስጥ ምንድነው ልዩነቱ ብለን ስናይ የማክሲመም ድሮዳውን የዴይሊ ድሮዳውን ኖርማሊ ፕሮ ላይ ዴይሊ ድሮዳውን የለውም እና ግን ማክሲመም ድሮዳውኑ 3% ነው። እዚህ ጋር ደግሞ 5% ነው። ሞር ድሮዳውን ፍሪደም ያለበት አካውንት ጥሩ ነው። ግን እኔ የምመክራችሁ የ2 ስቴፕ አካውንት ነው። ሁሌም 1 ስቴፕ እና 2 ስቴፕን አልመክርም ማለት ነው። ወደ ሩላቸው ስንሄድ እዚህ ጋር ኮንሲስታንሲ ስኮር የሚል ነገር አላቸው። ኖርማሊ እኔ ኮንሲስታንሲ ስኮር ወይም ኮንሲስታንሲ ሩል ያላቸው ፕሮፎርሞች በጣም ነው የሚመቹኝ። ምክንያቱም ፔይአውት በጣም በዝቶባቸው ባንክራፍት የመደረግ ቻንሳቸው በጣም ጠባብ ነው። ይህን ከሚያደርጉ ፕሮፎርሞች የሚመቸኝ አንደኛውና
በጣም ረጅም ጊዜ ስቴብል ሆኖ የቆየ ፕሮፎርም ዘፋይፈርስ ፕሮፎርም ነው። እዛ ላይም አካውንት ገዝቼ አይቼዋለሁ። በጣም ጥሩ ፕሮፎርም ነው እና እነሱ ጋር የ3 ትሬዲንግ ዴይ እንትን አላቸው ሩል አላቸው። አትሊስት 3 ትሬዶችን ወይም የ3 ቀን ትሬዶችን ከ0.5% በላይ ማምጣት አለባችሁ የሚል ሩል አላቸው። ስለዚህ እኔ ይመቸኛል፣ ምክንያቱም እንዳልኳችሁ ባንክራፕሲ ስለሚቀንስ ማለት ነው። ኮንሲስተንሲ ስኮራቸው እዚህ ጋር ኢቫሉዌሽን ፌዝ የስ፣ ሲሙሌትድ ፈንድድ የስ ይላል። ሶ ኮንሲስተንሲ ስኮራቸውን የነዚህ ላስረዳቸው። አሁን ለምሳሌ ስታንዳርድ ሌን ያለ ነው እንበል። ሶ ኮንሲስተንሲ ስኮራቸው ኢቫሉዌሽን ፌዙ ላይ እንዴት ነው የሚሰራው? 10%ቱን ለ50% ታካፍሉትና ለ50% ስታካፍሉት ወይ ለ2 ስታካፍሉት 5% ይመጣል አይደለ? ስለዚህ ሩላቸው ምንድነው? በአንድ ትሬድ ከ5% እና በላይ 5% መስራት ትችላላችሁ፣ ከ5% በላይ ግን መስራት አትችሉም የሚል ሩል ነው። ይሄ ምንድነው የሚያደርገው? ኖርማሊ አንድ ትሬድ ላይ ጋምብል አድርጋችሁ ፓስ ለማድረግ ወይም በአንድ እንትን ለመሆን የምትሞክሩ ልጆችን አይቀበሉ ማለት ኮንሲስታንት መሆን አለባቸው የሚል ሩል ነው። ዋንቱቱም ከሆነ ዋንቱ ስትሪም ታርጌት ካላችሁ ዋንቱ ፎርም ካላችሁ ኢስ ወርክ አውት 4% በአንድ ሪስክ ፐርሰንቴጅ 4% የሰራችሁ በ2 እና በ3 ፐርፎርም ትሬድ ማለፍ ትችላላችሁ ማለት ነው። ሶ ኮንሲስታንሲ ስኮሩ ኢቫሉዌሽን ፌዙ ላይ እንደዛ ነው የሚሰራው። ያልኳችሁ ለሁለት አካፍሉትና ከ5% በላይ መስራት አትችሉ። አትሊስት በሁለት ትሬድ ነው ማለፍ ያለባችሁ ነው። በአንድ ትሬድ ለመዝጋት አትሞክሩ። አትሊስት በሁለት ትሬድ ነው ማለፍ ያለባችሁ። እዚህ ጋም ፌዝ 2 ላይም ይሰራል። ለሁለት ስታካፍሉት 2.5 ነው። በአንድ 5% ለማለፍ ሲሆን አትሊስት በሁለት ትሬድ ነው ማለፍ ያለባችሁ የሚል ሩል ነው ማለት ነው። ከዛ ፈንድድ ከሆናችሁ በኋላ ደግሞ እንዴት ነው የምታደርጉት? አሁን ፔይአውት ወዲያው መጠየቅ ትችላላችሁ ብያችኋለሁ አይደል? አሁን ለምሳሌ 100,000 አካውንት ብትገዙ $5,000 ብትሰሩና ተደምሮላችሁ $5,000 ቢኖራችሁ ፔይአውት ማድረግ በፈለጋችሁበት ቀን ስትጠይቁ ምንድነው የሚታየው? ኮንሲስታንሲ ሩላቸው እንደተለመደው ለሁለት ያካፍሉትና ከዛ አትሊስት አንዱ ትሬዳችሁ አብዛኛውን ገንዘብ እንዳልሰራ ያዩታል ማለት ነው። ለምሳሌ 5,000 ከሆነ አትሊስት በአንዱ ትሬድ $2,500 በላይ ከተሰራ እሱም አይሆንም ማለት ነው። አትሊስት 2 ትሬድ እና 3 ትሬዶችን መውሰድ አለባቸው የሚል ነው ማለት ነው። ኖርማሊ ኤፍኤንኪዩ ላይ ሄዳችሁ በደንብ ብሪፍሊ ማንበብ ትችላላችሁ። ግን ይሄን ያለው $10,000 ቢኖር ፔይአውታችሁ ለሁለት ይካፈልና የምትጠይቁት አትሊስት ከ5% በላይ አለመስራታችሁን በአንድ ትሬድ ይታያል። ከዛ በጣም ቀላል ነው፣ ታልፉታላችሁ። አትሊስት ከሁለትና ከዛ በላይ ትሬዶችን መውሰድ ይኖርባችኋል። ወይም ኮንሲስታንት እንደሆናችሁ ብቻ ማረጋገጥ ነው የሚፈልጉት። ኖርማሊ ዝም ብላችሁ አንድ ትሬድ ጋምብል ቡም አይነት እድለኛ አይነት ሁኔታ እንዳይፈጠር ማለት ነው። ሶ ከዚህ ፕሮፎርም በጣም የምወደው ነገር ሌላኛው ዊኬንዶች ላይ ሆልድ ማድረግ ትችላላችሁ። ኒውስ ትሬዲንግ ይፈቀዳል። ኒውስ አንዳንዴ ስዊንግ ትሬደሮች ካላችሁ ስዊንግ ፖዚሽናችሁ 2 ቀን 3 ቀን ቢፈጁ ራሱ ኒውስ ትሬድ ቢኖር እንትን ትላላችሁ። እንደገና ስዋፕ ፍሪ ነው። ኖርማሊ ኤቭሪዴይ ስዋፕ ይኖራል ወይም ዊክሊ ስዋፕ ይኖራል። እሱ ራሱ ፍሪ ነው፣ ከእናንተ አይወሰድም ማለት ነው። ሶ ሌላውን ነገር ገብታችሁ እናንተ ማየት ትችላላችሁ። ያለው ነገር ይሄንን ይመስላል ማለት ነው። ወርዳችሁም ኖርማሊ ፔይአውት ያደረጉ ቢግ ፔይአውት ያደረጉ ትሬደሮቻቸውን እዚህ ዌብሳይት ላይ ማግኘት ትችላላችሁ። ገብታችሁ ማየት ትችላላችሁ። ኮሜንቶቻቸውን ማየት ትችላላችሁ። እዚህ ጋር ያላችሁን ጥያቄ በሙሉ የሚመልስላችሁ ነገር አለ ማለት ነው። ሰው ሁሉንም ነገር ስለ ማግኘት ትችላላችሁ። ኤፍኤንኪው ማግኘት ትችላላችሁ ማለት ነው። ሶ እንዳልኳችሁ እኔም አካውንት የቱ ስቴፕ የሆነ ኢቫሉዌሽን የስታንዳርድ አካውንት አለኝ። ኤክስኪዩሽናቸው በጣም ምርጥ ነው። ስፔሻሊ ዳሽቦርዳቸው ሁሉንም ዲቴል ነው የሚያስቀምጡላችሁ። ሁሉንም ዲቴል በደንብ ማየት ትችላላችሁ። ስቲል ኮንሲስታንሲ ስኮራችሁ ራሱ እዛ ላይ እንትን ይላል። ኢሊጀብል መሆናችሁ ሁሉም ነገር ፊት ለፊት ስለምታዩት ተሳስታችሁ እንኳን ሜስዳፕ አትሆኑም። ሁሉም ነገር አለ ማለት ነው እና እስካሁን ባለው ሁኔታ በጣም ወድጄዋለሁ። እኔ እስካሁን ምንም የሚያጋጠመኝ ነገር የለም። ብዙ የአካውንት አማራጮችም ስላላቸው ማለት ነው። ኤምቲ5 ትሬድ ማድረግ ትችላላችሁ። ሲ ትሬደር ትሬድ ማድረግ ትችላላችሁ። ማች ትሬደር ትሬድ ማድረግ ትችላላችሁ። ቀጥታ ከትሬዲንግ ቪው ትሬድ ማድረግ ትችላላችሁ። የሁሉ አማራጭ አላቸው። በጣም ተመችቶኛል። እንደገና ዱባይ ቤዝድ የሆነ ዩኤኢ ቤዝድ የሆነ ፕሮፎርም ስለሆነ ጥሩ ነው ብዬ አስባለሁ ማለት ነው። ሶ እንዴት ነው ጊቫዌይ ማሸነፍ የምንችለው ነው የሚለው። ሶ ጊቫዌይ ለማሸነፍ ከታች በምታዩት ሊንክ ወይም ደግሞ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ በምታገኙት የእነሱ ሊንክ ተነኩትና ትገቡና አካውንት ትከፍታላችሁ በኢሜይላችሁ ማለት ነው። ዝም ብላችሁ አካውንት ጀስት ጆይን እንደማዳርግ ማለት ነው። እዚጋ አካውንት ክላይንት ኤሪያ የሚለውን ነክታችሁ አካውንት ትከፍታላችሁ። ኢሜይልና ፓስወርዳችሁን አስገብታችሁ ማለት ነው። እኔም አካውንት አለኝ፣ እናንተም ማስገባት ትችላላችሁ ማለት ነው። አካውንት ከከፈታችሁ በኋላ ፈንድድ አካውንቱ ለምን እንደሚያስፈልጋችሁ ሪዝናችሁን መታችሁ እዚህ ቪዲዮ ላይ ኮመንት ታደርጋላችሁ። ኮመንቱ ላይ ግን የኢንስታግራም ዩዘር ኔማችሁን አብራችሁ ጻፉ ማለት ነው። ምክንያቱም እድለኛ ሆናችሁ ከደረሳችሁ ኢንስታግራም ላይ ነው እኔው ራሴ ኮንታክት ማደርጋችሁ ማለት ነው። ሶ ለምን እንደሚያስፈልጋችሁ ኮመንት ሴክሽን ላይ ታስቀምጡና አካውንት ዩዘር ኔማችሁንም አብራችሁ ትጽፉልኛላችሁ ማለት ነው። ሶ ጊቫዌይ የሚመረጠው ኤፕሪል 26 ነው ማለት ነው። ይሄ ቪዲዮ በተለቀቀ ኤፕሪል 26
25 ማለት ነው። የዛን ጊዜ ጊቭ አውጣውን ራንደምሊ በኤአይ እናስመርጥና ላይቭ ኤአይ ቪዲዮ ሪከርድ ተደርገው ቴሌግራም ቻናላችን ላይ ፖስት ይደረግላችኋል። ይመረጥና ኢንስታግራም ናችሁ ላይ አሳውቃችኋለሁ ማለት ነው። ስለዚህ አሸናፊው ወዲያው መረከብ ይችላል አካውንቱን ማለት ነው። አካውንት ሬጂስተር ማድረጋችሁ የሚጠቅመን ኢሜይላችሁን ነው የምትልኩልን። ኢሜይላችሁን ትልኩና በኢሜይላችሁ አካውንታችሁ ቶፕ አፕ ይደረግላችኋል ማለት ነው። ፕሮፎርማ አካውንታችሁ ማለት ነው። ሶ መልካም እድል ላለ ሁላችሁም። እንዳልኳችሁ ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። ያሸነፋችሁትን ልጆች አናውንስ እናደርጋለን እዛ ላይ። ኮንታክት ካደረግን በኋላም አናውንስ ስለምናደርግ ቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።